አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰላም ሰላም፣ ውድና የተከበራችሁ ቤተሰብ እንዴት ዋላችሁልኝ? እንዴት አመሻችሁ? ደህና ናችሁ ወይ? አይ እኔ ድብድብ ስጠብቅ የትላንትናው ቪዲዮ ድጋሚ የተለቀቀ። በነገራችን ላይ ይሄ ቪዲዮ የትላንት ነው ታውቃላችሁ አይደለ? ከትላንቱ የቀጠለ ቪዲዮ ነውና ልሂድ ብሎ ነበረ። ያው ዛሬ በራሱ ድጋሚ መጣ ማለት ነው ብሩኬ። ነገ ደግሞ ሀይሚዬ መግቢያ ሰርታ ትመጣለች ብዬ አስባለሁ። ሀይሚዬ ግን ተናፍቃለች፣ እረፍት እያደረገች ነው አይደለ? የምር ዛሬ ትመጣለች ብዬ አስቤ ነበር። እንደውም ከልጅቷ ጋር ትንሽ ፋይት ነው ይባል ፖክስ ምናምን ይኖራል ብዬ ሰው በጉጉት ይጠብቅ ነበር። ሬስሊንግ ነው የሚባለው። እሱም በጉጉት ስጠብቅ አሁን ሳትመጣ ቀረች። የምር ተናፍቃለች ሀይሚዬ። ባለሽበት አላህ ይጠብቅሽ የኔ ቆንጆ፣ የኛ አሰል፣ የሚዲያው ድምቀት። የምር በጣም ይደብራል። አሁን 2 ቀን ሙሉ ቀጣችን፣ ነገ ትመጣለች። ለማንኛውም የነገው እንግዲህ ሰላም ያድርገው ውዶቼ፣ ሰላም ያርገን እኛንም ሁላችንንም። ግን ተናፍቃለች ሀይሚዬ። እንግዲህ ወይ በቲክታክም ብቅ በይልን ወይ በኢንስታግራም ምናምን እስከ ማዳረሻ ማለት ነው፣ እስከ ማታ ማዳረሻ። እኛ እኮ በእነዚህ ልጆች ተለክፈናል የምር። እና ይቺ ውልክፍ የሆነች ልጅ ደግሞ ዛሬ ምን እያለች ነው? እና የምር አንዴ በዚህ እንትን አለና እዚህ ጋር እያየሁ ነው። እና ረጅም ሸፋጣ ታውቃላችሁ? እሱን ይዣለሁ። አጋጣሚ በእጄ ነው ያለውና በዚህ አንዴ ብዠልጣት እያልኩ እያሰብኩኝ ነበር ማለት ነው። አረ ወይኔ ሴት ልጅቷ እኮ እንዴ! ጭራሽ የሀይሚዬ ሻንጣ አዘጋጅታ ፎቶ ምናምን አውርዳ። አረ ድፍረት! በዚህ ልክ ነው የተናናቅሽው። አንቺንማ ባገኝሽ ማለት ነው እንደዚህ ያቀጭ እግሯ ደግሞ ለመያዝ ይመቻሉ ልጆቼ። የስቲኪን የመሰለ እግሯ ማለት ነው። እንደዚህ ይዘን ወረታች እንደዚህ ትዘቀዘቅና ከዛ መሬቱን እንዲትስም ነበር የሚደረገው። እንዴ ጭራሽ አላበዛችሁም እንዴ? የሀይሚዬ ሻንጣ ተች ማድረግሽ ራሱ አረ ድፍረት፣ የምር ድፍረት። በጣም ደፋር ነችና ሀይሚዬ የት ነሽ? ዛሬማ አንድ ጥፊ እንኳን ሳታሞቂልን እንደዚህ ቁጥርጥሯን ይዘሽ እንደዚህ ጎትተሽ እዛ በሩ ላይ እንትን ትይታለሽ እያልን የብር ስንጠብቅ የነበረ እኛ ሁል ጊዜ የጠበቅ ነው። አይሆንም። ለምንድን ነው ጭራሽ አልጠበቅነው ነው የሚፈጠረውና በጣም ብዙ ሰው ጠብቆ ነበር። ዛሬ ግን ያው ብሩኬ አስደስቶኛል ከትላንቱ። ያው ዛሬ አሪፍ ነው ዛሬና እንግዲህ አንቋት ነበረ። አንቋት እንደዚህ ሊያንጠለጥላት ፈልጎ ነበር። እንዳትነካኝ እየተላፋኝ ነው ቃል እየተላፋኝ ነኝ። ምንም አታመጪም። እርጉዝ ስለሆንሽ ነው አይደል? እንዴ ምንም አያረጋኝም ብለሽ ውር የምትይው ነው አይደል? ለመረጋጋት አለ ብለሽ ነው እንደፈለግሽ የምትሆኚ ነው እንጂ ለመረጋጋት እየሞከርኩ ነው። ለመረጋጋት ሞክር። የምን መረጋጋት? ሰው በገዛ ቤቱ በዚህ ልክ ሰው ሲዳፈር አስባችሁታል? ከባድ ነው። እኔ በሆን ግን የምሬ ነው። እኔ የማደርገውን አላቅም። የምሬ ነው። በእውነተኛው እንደዚህ አይነት ሰው ቢኖር አሁን አስባችሁታል ምን ያክል እንደሚያናድድ? ደግሞ እንደዚህ የሚታገሳትም የለም ብዬ አስባለሁ። ማለት አንዳንድ ሰው በነገራችን ላይ በጣም ታጋሽና በጣም ሆደ ሰፊ ሰው አለ፣ አርቆ የሚያስብ ምናምን። በጸብ ውስጥ ሆኖ እንኳን በጣም በንዴት ውስጥ ሆኖ እንኳን ራሱን ኮንትሮል የሚያደርግ ሰዎች አሉና በእንደዛ አይነት ሰዎች በጣም እቀናለሁ። የምሬን ነው። በጣም ጥሩ ነገር ነው። ታጋሽ መሆን በጣም ትልቅ ነገር ነው። በትዕግስት ውስጥ ብዙ ነገሮች፣ ብዙ መጥፎ ነገሮች ያልፋሉ። ገባችሁ? ከዛ ደግሞ በትዕግስት ውስጥ ብዙ ጣፋጭ ነገሮች ወደ እናንተ ይቀርባሉ ማለት ነው። ስለዚህ በጣም ትዕግስተኛ መሆን ደስ ይላል። የምሬን ነው። በጣም ፈጣን ከመሆን ትዕግስተኛ መሆን የመሰለ ነገር የለም እና መዘግየት ግን የለብንም። መዘግየትና ትዕግስተኛ መሆን ይለያያል አይደለ? አዎ። ትዕግስተኛ መሆን ማለት በሚያበሳጩን እኛን ችግር ውስጥ ከሚከቱን ነገሮች መቆጠብ ማለት ነው፣ በእኔ አስተሳሰብ ማለት ነው። እና ውዶቼ ለማንኛውም ብሩኬ እንግዲህ ዛሬ አንጠልጥሎ ገፈታትሮ አስወጥቷታል ማለት ነው። ፖርሳዋን ሲወረውረው እንዴት ደስ እንዳለኝ። አሁን ደግሞ ብርቅ ነው እንደ ቤት ነው። የዚህን 7 ልሰጠው እችላለሁ። ብርቅ ካልሆነ እንዳመጪ የዚህን 7 ልሰጠው እችላለሁ። በዚህ አይነት 7 ልሰጠው እችላለሁ።
የዚህን 7 ልሰጥ እችላለሁ አላለችም? ኧረ እባክሽ የምረሽና እንኳን የዚህን 7 ቤት ልትሰጪ ይቅርና ኧረ ተይ ብዙ አታስወሪን። ተይ 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 አንቺ ልጅ ተይ፣ ወንጀል አታብዥብን ተይ። ያለን ይበቃናል። እና ለማንኛውም ውዶቼ እንግዲህ እዩ ክርክር ላይ ናች ምናምን፣ ድፍረቷ በጣም ደፋር ነች። ፎቶ ድረስ እስከማ በነገራችን ላይ ይሄ ነገር አንስተውት ነበር ኦዲየንስ ፎቶውን ምናምን ልታወርድ ትችላለች እያሉ ነበር። ከኛ እኮ ነው አንዳንዴ አይዲያ እንሰጣለን። በቃ በኮሜንትም በምንም ላይቭ ላይ በሚናገሩትም በምንም እኮ አንዳንዴ ይወስዳሉ። እና እንደዚህም ሲሉ ሰምቼ ነበርና የሆነው ነው የሆነው እንግዲህ የተባለው ነው የሆነው ማለቴ። እና ግን እኔ የጠበኩት በዚህ አይነት ወይ አልነበረም። ማን ነው ቀን አካባቢ ነግራችኋለሁኝ አይደለ? ድንገት ሀይሚ መግቢያ ሰርታ ትመጣ ይሆናል ተስማምታ ከፍጼ ጋር ምናምን። ከዛ ድንገት እዩን ታገኛትና በቃ ሩዋንዳ የምታረገው አይነት ነገር ነበር ያሰብኩት ማለት ነው። ምንድን ነው የሀይሚ ቃል አንቺ እንደዚህ እኔ እገልሻለሁ። አንቺ እንደዚህ አይነት ቀልድ ከዚህ በኋላ እንዳቀልጅ ከኔ ጋሽ ተበሳይቶ ነው የመጣው ከውጭ። እንደዚህ ነው ያደርግሽ። አላበዛሽም እንዴ አንቺ ደግሞ አምሮባት ተቀቂም በእናትሽ ወደዛ ስነ ስርዓት ያጂ ደስ ይላል። ጭራሽ ጸጉሩን ልነካካ ማረች። ዛሬ ግን አላስነካትም። ጎበዝ ብሩኬ። እንደዚህ ነው መሆን ያለብክ። እንደዚህ ቆፍጠን፣ ከዚህ በላይ ቆፍጠን ማለት አለብክ ብሩኬ። ድራማውን ማድመቅ ከፈለጋችሁ ቆፍጠን ብለክ ነው መስራት ያለብክ። ካልሆነ እንደ ትላንትና አይነት ግማሽ እንትን መስመር እየሰጠክ ግማሽ እንደዚህ ከሆነ ይደብራል። እንደዚህ እንዳሁኑ ግን ቆፍጠን ካልክ ድራማው ያምራል ማለት ነው። እኛም ራሱ በጉጉት ደስ ብሎን እናያለን። እንደዚህ ስታመናጭቃት ምናምን ደስ ይላል እዩን ማለት ነው። እና የምሬ ነው። በሰው ህይወት ገብተው የሚበጠብጡት ሰዎችን፣ ጥላቶችን ማቅረብ የለባችሁም እንዴ። የምን ቦታ ማን ናቸው እነሱ የእናንተን ህይወት የሚበጠብጡት እንዴ? የሆነ ስህተት እንኳን ቢፈጠር በእናንተ ላይ የሆነ ሚስቴክ እንኳን ብትሰሩ መጠየቅ ባለባት መንገድ ትጠይቃለች እንጂ ቤታችሁ መታ የእናንተን ህይወት መበጥበጥ ምናምን አትችልም። ህይወታችሁን ለመበጥበጥ የሚመጡ ሰዎችን እንደዚህ ነው ማባረር። ኮሽተር ቆፍጠን ብላችሁ ማለት ነው። ብሩኬ በዚህ መንገድ ነው መቀጠል ያለብክ። እንደዚህ ቆፍጠን፣ ከዚህ በላይ ቆፍጠን ብለክ በቃ እንደዚህ ጠራርገ ማስወጣት ነው። ከዛ ልክ ትገባለች ማለት ነው። ካልሆነ ግን እንደዚህ አንዳንድ ነገሮችን በዝምታ የምታልፉ ከሆነ ምናምን ሰዎች እንደ ጅል ነው የሚያያችሁ። የምሬን ነው። አንዳንዴ ዝምታ ሲበዛ ጥሩ አይደለም። በቃ ይሆናል አይደለ? ይሄ በእውነተኛውም ነገር ነው የምላችሁ። የሆነ በእውነተኛውም ነገር ማለት ነው ዝም ብላችሁ አንዳንድ ነገሮችን ስታሳልፉ ሰዎች እንደ ጅል ነው የሚቆጥሯችሁ። እና አንዳንዴ ክብራችሁን አልፈው እናንተን ለማዋረድና እናንተን ለማሸማቀቅ የሚመጡ ሰዎችን አሳፍራችሁ ነው መመለስ ያለባችሁ። ገባችሁ? ያን ያክል ዲቴል ህይወታችሁ ውስጥ እንዲገቡ መፍቀድ የለባችሁም በፍጹም። እናንተ ያላመናችሁበትን ነገር በፍጹም መንገድ ሰታችሁ ህይወታችሁን መበጥበጥ የለባችሁ ማለት ነው። ብሩኬ ዛሬ ያደረገው ነገር ጥሩ ነው። በቃ ውጪ ብሎ ማባረሩ ደስ ይላል። ትናንት ግን ብዙ የሚያስወቅሰው ነገር ነበረ። ግን ደግሞ ድራማ ስለሆነ ምንም ይሄ እንደ እውነተኛ ቢሆን ነበረ የሚያስወቅሰው እንጂ ይሄ ድራማ ስለሆነ መረዳት ነው። በቃ እነሱን መረዳት ነው። ትናንት እንደዛ ብሎ ሄደው ለዛሬው ቪዲዮ ነበር። ከትላንትናው ቀጥሎ የዛሬው ቪዲዮ በሁለተኛ ተለቀቀ ማለት ነው። ገባችሁ? ይሄ ስራና ስራ ስለሆነ ነው እንደዚህ የሚሆነው እንጂ በእውነተኛው ቢሆን ብዙ የሚያስወቅስ ነገር አለው። ገባችሁ? እና አንዳንድ ሰዎችም እኔ የምናገረው ለምንድን ነው ለምትሳደቡ ሰዎች፣ እሱን ከፍ ዝቅ እያደረጋችሁ በጣም የምትራገጡ ሰዎች፣ ያልሆነ እርግማን ሁሉ የደረሳችሁ ሰዎች ማለት ነው። ሾርት ሚሞሪ ያላችሁ ቲክታክ ላይ ብዙ አላችሁ ምናምን እና እናንተ ስራ መሆኑን እያወቃችሁ ድራማ መሆኑን እያወቃችሁ እንደዚህ መሆናችሁ ነው የሚያሳዝነኝ እኔና ጥያቄ የሚሆንብኝ ሁል ጊዜ ማለት ነው። የሰው ልጅ ሊፈረድበት የሚገባው በእውነተኛ ነገር ብቻና ብቻ ነው እንጂ በድራማ ሊፈረድበት አይገባም። ምክንያቱም ድራማ ነው። አንድ ፊልም የሚሰራ ሰው ወይም ደግሞ ድራማ ላይ የሚተውኑ ሰዎች ድራማ ተብሎ ርዕስ ስለተሰጠው እንጂ ይሄ ርዕስ ስላልተሰጠው ብቻ ነው ልዩነቱ። ደራሲው ይለያይ እንጂ ሁለቱም
ሆነው ነው የሚተውኑት። የተሰጣቸውን ገጸ ባህሪ ነው የሚተውኑት። ገባችሁ? ዩቲዩብም ላይ ሆነው የሚሰሩት ወይ ዩቲዩበሮች ተሰብስበው ወይ እዛው ደግሞ 2 3 4 ሆነው ከካሜራማናቸው ጋር ምናምን እንደዚህ ተሰብስበው ብቻ ለስራቸው የሚሆነውን የሆነ አርዕስት ያወጡና ለራሳቸው ለኛ ሳያሳውቁ ይሄ ከዚህ ጊዜ ድረስ እንሄድበታለን እንሰራለን፣ በዙሪያችንም ያለውን ሰዎች ማደግ አለባቸው አይነት ነገር ውስጥ ይገቡና እንደዚህ አይነት ነገር ስራ ይጀምራሉ ማለት ነው። አሁን ሀይሚዬና ብሩኬ እዚህ ጋር በጣም ብዙ ዋጋ እየከፈሉ ነው። እነሱ እየተሰደቡ፣ እነሱ እየተረገጡ፣ እነሱ በጣም ብዙ ነገር እየደረሰባቸው፣ ቤተሰብ ሁሉ እየተዘቀዘቀባቸው፣ ያው እነሱም እየሰሩ ቢሆንም እንኳ በዙሪያቸው ያሉት ማአት ሰዎች እያሳደጉ ነው። ማአት ሰዎች ይዘው እያሳደጉ ነው። ገባችሁ? እና ሀይሚዬና ብሩኬ ይሄን ነገር ስራ ይዘው የመጡት አብዛኛውን ለሌላ ሰው ጭምር ሌላውን ሰው ለማሳደግ ጭምር ብለው ነው እንጂ እንደዚህ አይነት የተጨመላለቀ ስራ ውስጥ አይገቡም ነበር ማለት ነው። ግን አዳሚም ይሄ ግርግር ስለምትወድ በቃ የተወሰነ ጊዜ በዚህ አይነት መንገድ መቀጠል አለብን፣ ከዛ በቃ ወደ ሰላሙ መጣለን አይነት ነገር ብለው አስበው ነው እንጂ እነሱና እነሱ ብቻ ለራሳቸው ቻናል ብቻ ቢሰሩ እኮ ምንም ነገር እየተራገጡ ራሱ ቢመጡ ነፍ ኦዲየንስ ያላቸው በጣም አሪፍ ኦዲየንስ ያላቸው ልጆች ናቸው፣ ይታይላቸዋል። ግን ምንድነው ሀይሚዬና ብሩኬ ከራሳቸው አልፈው ለሰውም ያስባሉ። በቃ በዙሪያቸው ያሉት ሰዎች እንዲያድጉ ይፈልጋሉ ምናምን። እንደዛ ሲሆን ደግሞ ያው በጥሩ ነገር ቢሆን አሪፍ ነበር። ግን ደግሞ በጥሩ ነገር እንደዚህ በርከት አድርገው ሌላውን ማሳደግ አይችሉም። ገባችሁ? እነሱ ራሳቸው ሊተውኑ ይችላሉ። ግን ደግሞ ይሄ እየተቀባበሉ እንዲሰሩ እንደዚህ አይነት ነገር ሊሆን ይገባል። ለዛ ነው አሁን ባለፈው ብዙዎቻችሁ አረንዶ ስንት የዋህ እህቶች አላችሁ። ወላሂ ይሄ ሀብሉን አውልቁለት የምትሉ ልጆች ግን ተው። የምር እንዴ ምን ያክል የዋህ ብትሆኑ ነው እናንተ? በፈጣሪያችሁ አትተማመኑም እንዴ? በእርግጥ እንደዚህ አይነት ነገር ሊሰራ ይችላል። ግን ደግሞ አትመኑ፣ መንገድ አትስጡ፣ አትክፈቱ ለእንደዚህ አይነት ነገር። እውነቴን ነው። እና ከኦዲየንስ ወስደው ማለት ነው በዛ ሀብል እንግዲህ 3-4 ቪዲዮ ሰርተውበታል። ይኸው ዛሬ መለኛው እና እነዛን ጩጬ ልጆች ይዞ መጣ አስታርቅልን ብለው፣ ግን የሚያወሩት ሌላ እንትን የሚሉት ሌላ እና ስለ ሀብሉ ነበር እያወሩ የነበረው። በቃ ሀብሉ ማውለቅ አለበት ምናምን። ከዛ መለኛውም ተቀብሎ ፍጽ የባክህ ሀብሉን አውልቅለት ምናምን። መጫወቻ እኮ ነው ያደረጉን የምር። እና እንኮ የዋህነታችንን እያዩ ነው። እና ሀብል ምናምኑ የራሱ ነው ውዶቼ። እዚህ ጋር ማወቅ ያለባችሁ የራሱ ነው። የምንም እንትን የለም። ሌላ ነገር አታስቡ። አውቀው ነው እኮ እነሱ። እዩ ራሱ ምናምን ወርቅ አስራለት ይመስላችኋል? የምር አይደለም፣ የምር አይደለም። ኢቭን ራሱ እዩ የዛኔ እንትን ያረገችለት የእናቱ ቤት ነው አሉ እኮ። እና ወዶቼ እነሱ እየሰሩ ያሉት ድራማ ነው። ማን ነው? ወርቁም የራሱ ነው፣ ሀብሉ የራሱ ነው። ሌላ ነገር አታስቡ። የዋህ አትሁኑ በዚህ ልክ። እና የኔ ደጋጎች ለማንኛውም ይመቻችሁ። ጨረቃዎቻችን እንግዲህ ለተወሰነ ጊዜ ሊያጨልሉን ፈልገው ነው እና ብቻ ግን ያልቃል፣ ይጠናቀቃል። አታስቡ። አሁን ዝታ ምናምን ሄደችሁ ደግሞ ምን ልታመጣ ነው? እመጣለሁ ተመልሼ ምናምን ስትል ነበር ደግሞ ማለት ነው። እና ምንም የምታመጣው ነገር የላትም። ከዚህ በኋላም ስትመጣ ድራማው እንዲያምር ማስገባት የለበትም። ብሩኬ እዛው መመለስ አለበት አሳፍሮ ማለት ነው። ግን ከዚህ በኋላ ከመጣሽ ብቻዋን የምትመጣ አይመስለኝም። ወይ ፖሊስ ይዛ ሊሆን። ግን በምን ምክንያት ነው ፖሊስ ይዛ የምትመጣው? ይሄ ቤት ይገባኛል፣ የልጄ ቤት ነው፣ ከሱ ነው ያረገዝኩት እና አላኖርሽም እያለኝ ነው እና ይገባኛል፣ ክላስ ይስጠኝና እዚህ ልኖር እንዲያትል እንጂ አይዲያ ሰጠሽ እንዳትሉ ደግሞ ምን አገባኝ እኔ እንዴ። ማለት እነሱ በሰው አይመሩም፣ በራሳቸው ነው እንትን የሚሉት። እንግዲህ ከወሰዱም ይውሰዱ። ምን ለማንኛውም ሀይሚዬና ብሩኬ መቼም አይለያዩም የኔ ውዶቼ፣ የኛ ጨረቃዎች። እንታገስ። የጀመሩትን አንዴ ጀምረውታል፣ እስከሚጨርሱ ድረስ መታገስ ነው። ተሳዳቢዎችም ተራጋሚዎችም እንግዲህ ምናምን ይለፍላችሁ። 1 ወር አልፎላችኋል። አሁንም ይለፍላችሁ። እነሱ ስራ ላይ ናቸው። ዶላር እየቆጠሩ ነው። ገባችሁ? ዶላር እየቆጠሩ ነው። እና ሁሉም ነገር ሰላም ያርጋቸው በያሉበት። ክፋትን አትመኙ። በቃ ለሁሉም ሰው ክፋትን አትመኙ እሺ ውዶቼ፣ ምክንያቱም ለራሳችሁ ህይወት ጥሩ አይደለም። እና ብሩኬ እንግዲህ ማንንም አልሰማም ብሎ እየቀጠለ ነው። ሀይሚዬ ቅመምዬ ደግሞ ነገ ትመጣልናለች፣ እኛ ተናፋቂ። መልካም ምሽት ይሁንላችሁ። ባይ ባይ።